ሰላም ቤተሰብ እንዴት ናችሁ? ክብሩ ይስፋ የእናትና የልጁ። እኔ የምለው የዚህን ሰው ወደ ገደለው እንግባ። በጣም የገረመኝ አባባል ነው። ዳንኤል ክብረት ያለው ምንድን ነው? ለምንድን ነው አሜሪካ ያላችሁ የአሜሪካ ዜግነት የወደዳችሁ፣ አውሮፓ ያላችሁ የአውሮፓ ዜግነት ያላችሁ ስለ ኢትዮጵያ ድምፅ የምትሆኑት ኢትዮጵያን የምትተቹት ምን ስለሆናችሁ ነው? እንዲሁም ስትቀበሩ ወደ ሀገራችን መጣችሁ ልትቀበሩ የምትሉት ምንድን ናችሁ እያለ እየተናገረ ነው። አንዳንዴ ትልቅ ሰው ሲቀል ያሳዝናል። አሁን ለምሳሌ አቢቹ ወይም ዶክተር አብይ ቢለው ያምርበታል። ለምን ብትለኝ ሀገር መከላከያ ውስጥ ለረጅም ዓመታት ከ14 ዓመት ጀምሮ ሲሰራ ነበር። ጥሩም ሰራ አልሰራ እሱ ሌላ ጉዳይ ነው። አንተ ግን እስቲ እንነጋገር። ሀገርን የምንዋጋው ጠላት ቢመጣ እንዲህ የምናደርገው እኛንን ካልክ አንድ ቀን ለሀገር ብለህ የተዋጋውን ቦታ አሳይ። አንድ ቀን ስለ ሀገር ብለህ የተዋጋውን ስለ ሀገር ብለህ ምን ያደረግከውን አንድ ቀን አሳየኝ። አየህ፣ ችግሩ ምንድን ነው? አንዳንድ ሰዎች ራሳቸውን የሆነ ቦታ ያስቀምጡትና ጀግና እንደሆኑ ያስቀምጡትና ሌሎችን ለማጣጣል ይሞክራሉ። ሌላው ዲያስፖራው ለጥቅም ለእርዳታ ጊዜ ያልተጠየቀበት ዘመን አለ። አብዛኛው ኢትዮጵያዊ የሚኖረው በዲያስፖራው እርዳታ ነው። እውነቱን ልንገር፣ አለበለዚያማ በኢትዮጵያ ደሞዝ የትኛው የመንግስት ሰራተኛ ሊኖር ይችላል? የትኛው? ስለዚህ አንዳንዴ የኢትዮጵያ ሕዝብንና ዲያስፖራውን ለመነጠል የምትሰሩት ስራ እጅግ የሚያሳዝን ነው። አንድ ሰው ብልጽግና መደገፍ ይችላል፣ አለመደገፍ ይችላል። ምን አበሳጨ? ምን አናደደ? ምን ብልጽግና አንተ በምታምረው ክርስቶስ ነው? እንኳን ብልጽግና ክርስቶስ ሲመጣ የደገፉት ያልደገፉት ሰዎች ነበሩ። እንዴት ነው ብልጽግና ካልተደገፈ ምን ካልተደገፈ ዜግነት የላችሁ የምትለን? ምን አይነት ነገር ነው? የሚገርምና በጣም አሳፋሪ መሆንን የምነግርህ ሌላው አሜሪካ ዜጎቿ ሌላ ሀገር ሲኖሩ አንድ ነገር ኢመርጀንሲ ቢኖር በሙሉ አሜሪካ ኤምባሲ እንዲገኙ ሁሉንም አይነት ትሪትመንት አድርጎ ወደ ሀገራቸው ዜግነታቸው ተከብረው እንዲኖሩ ያደርጋል። ኖት ኦንሊ አሜሪካንስ በት ኤቭሪዋን ኤልስ ዱ ዘ ሴም ታይም። ሌሎቹ አውሮፓ ብትል ዜግነት ያላቸው በሙሉ ሌላ ሀገር ሄደው የሆነ ችግር ቢፈጠር የሆነ ነገር ቢፈጠር ለዜጎቻቸው የሚያደርጉት ጥንቃቄና ለዜጎቻቸው ያላቸው ክብር የተለየ ነው። ኢትዮጵያ ጭራሽ ሬሳ እንኳን እንዴት ነው የሚቀበርላችሁ እያልክ ትላለህ። እና እንደዚህ አይነት አሳፋሪ ንግግሮች በብዛት ባለስልጣን በተማሩ መሀይማን ተምረው እንዳልተማሩ የሚያስቡ ሰዎች ሁልጊዜ ይናገራሉ። ዳንኤል ክብረት አስተውል፣ እንደ ቃቃ አታስብ። ዛሬ አንተ ፓርላማ ውስጥ ባትኖር፣ አንተ የፓርላማ ተጠቃሚ ባትሆን ኖሮ ተመሳሳይ ተቃውሞ ታነሳ ነበር። ጥያቄ ነው የሚጠየቀው መንግስት። ህዝቡ ከአንድ ቦታ ወደ አንድ ቦታ መሄድ አልቻለም። ህዝቡ ሰላም አላገኘም። የህዝብ ጥያቄ አልተመለሰም ነው። ይሄን መጠየቅ ወንጀል ነው። ኢትዮጵያ ሆኖ አንድ ጥያቄ ለሚጠይቅ ምን ይደረጋል? ወዲያው እስር ቤት ነው የሚገባው። አንድ ጥያቄ መንግስትን ወይም ምንን መተቸትም መቃወምም አችልም ኢትዮጵያ ውስጥ ሆነ። ለዚህ ነው አሜሪካን ያለው አውሮፓ ያለው በነፃነት ሀሳባቸውን የተነገራቸውን በግልጽ ቋንቋ የሚናገሩት። ስለዚህ እንዳንተ አይነቱ አሸርጋጅ እጅግ አድርጎ ያሳዝነኛል። በጣም ነው የሚያሳፍረው እና ብታስተውል ጥሩ ነው ለማለት ነው። ስለዚህ በማስተዋል ተናገር። እንደዚህ አይነት እቃ የሚጫወት ተራ ሰዎች የሚያመጡት ሀሳብ በጣም አይመቸኝም። ስለዚህ አስተካክለው። አመሰግናለሁ። እንግዲህ እንደተናገረው ነው። ያው ዲያቆን ዳንኤል ክብረት በፊት ያለበት አቋምና ሁኔታ ከአሁን ጋር ሲነጻጸር ምንም የምናገናኘው ነገር አይደለም። ሌላ ሁኔታ ውስጥ ነው የገባው። በፊት እንደዛ ለቤተ ክርስቲያን ይቆረቆር የነበረ ሰው፣ እንደዛ ስንትና ስንት ሰዎችን በችሎታ ያነሳሳ የነበረ ሰው አሁን በዚህ ደረጃ ሆኖ ነው የምናገኘው። ውጭ ያላችሁ ሰዎች ራሱ ከኛ የተቃረነ ሀሳብ ስላነሳችሁ እዚህ መቀበር የለባችሁም እስከ ማለት ድረስ የዛ ዜጋ ናችሁ አይመለከታችሁም ምናምን እስከ ማለት ድረስ ነው የሚገኘው። ውጭ ያሉ ኢትዮጵያውያን ብዙዎች ለሀገራቸው የሚረዱ የሚጠቅሙ ናቸው። ብዙዎቹ ማለት ይጠቅማሉ፣ ያገለግላሉ። ብዙ ገንዘብ የሚያላቁ ሊሆን ይችላል፣ የሚያስተዳድሩት ብዙ አላቸውና
በዚህ ደረጃ እንትን የሚልበት ሁኔታ የለም። ውጭ ያለውን እኮ እና ብሎ ወደ መቀበል ወደ ማለት ጥሪ እንጂ አትናገሩ እንትን አትበሉ ምናምን የማለት አካሄድ ይኖር ዘንድ አይገባም። በእውነቱ ትክክለኛ ሀሳብ አይደለም። በእርግጥ የሚገርመን ነገር አይደለም። ከዲያቆን ዳንኤል ክብረት የሚጠበቅ ነው። ከዚህም በፊት ሲያደርጋቸው ከነበሩት ነገሮች አንጻር አግባብነት የሌለው ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እሱ የተነሳው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው። ለቤተክርስቲያኒቱ ድምጽ ከመሆን ይልቅ መቃወም ላይ ያተኮረ መሆኑን ስናይ ዛሬ ላይ የሄደበት ያለው መንገድ ምንም የሚያስገርም አይደለም። የሚያስብ የሚያሰላስል የተማረ ሰው እኮ አእምሮ ከፈት ያለ ሲሆን ነው ትርጉም የሚሰጠው። ተቃውሞን ተቀብሎ እዚህ ጋር ግን ተቃውሞ ልክ አይደለም ወይም ደግሞ ልክ የሆነው ነጥብ ጋር ደግሞ እዚህ ጋር ማስተካከል አለብን እንደማለት ጭራሽ እንዳትናገሩ ምናምን ወደ ማለት አካሄድ እዛ ያላችሁ አይመለከታችሁም ወደ ማለት አካሄድ የሄደበት ሁኔታ ምንም ትርጉም አይሰጥም በመሰረቱ። እና እንዲህ አይነት ሁኔታ ውስጥ ነው ያለ ነው። በአርሲ የኦርቶዶክስ ተዋሕዶ ክርስቲያኖች ሲገደሉ አንድ ቀን ድምጽ እንኳ ሆኖ የማያውቅ ሰው ነው በሚገርም ሁኔታ መዋዘ ጥበባት ተብሎ የቤተ ክርስቲያን ማዕረግ ተሰጥቶት እንግዲህ የሚኖረውና ምንድን ነው እየሆነ ያለው የሚለው ነገር ስናስበው በጣም ትርጉም የማይሰጥ ነው። ለእኔ በበኩሌ ትርጉም አልሰጠኝም። ለእናንተ ይሰጣችኋል? ለምሳሌ እየሆነ ያለው ነገር ገብቷችኋል? በዚህ ደረጃ ነው እንግዲህ እየተናገረ አቋሙ በራሱ ምን ላይ እንደሆነ እንኳን የማናውቅበት ሁኔታ በፊት በመጽሐፎቹ ስናነብ ምን ስንል በጣም ምክንያታዊ እንደሆነ የምናስበው አይነት ሰው ነው። በመንፈሳዊውም በዓለማዊውም የተሳለ ልንለው የምንችል ለምሳሌ በአብዛኛው በቤተ ክርስቲያን ስናይ በቤተ ክርስቲያኑ ተስለው በዓለሙ ደግሞ ያልተሳሉ አሉ። በዓለሙ ተስለው በቤተ ክርስቲያኑ ያልተሳሉ አሉ። ሁለቱንም ደግሞ ያጣመሩ ይሄ በሁለት የተሳለ ሰይፍ የምንለው አይነት የሚመስሉ ነገሮች ነበር ሲጽፍ የነበረው እኛ ስናቅ። አሁን ግን የቤተ ክርስቲያኑ ጭራሽ ጠፍቷል። በዓለሙም ላይ ያለው ሚዛኑ ደግሞ አሁን ጭራሽ ተዛንፎ የቤተ ክርስቲያኑ ጨርሶ ትቶታል። የዛ ደግሞ ጭራሽ ሚዛኑ ተዛንፎ ግራ የተጋባ ሁኔታ ላይ ያለ ነው። ቤተ ክርስቲያንን እንደ ይሁዳ ክርስቶስ እንደካደ ክዷታል ማለት እንችላለን ባጭሩ። የዛ ግን ጭራሽ የዓለሙም ደግሞ ተዛንፏል። በሁለቱም የተሳለ ሰይፍ እንደምንለው የነበረው በፊት አሁን ደግሞ በሁለቱም የደሎዶመ ሰይፍ ነው እያየን ያለነው እና በጣም አሳዛኝ ነው። እና እንግዲህ ሰዎች ያሉበት ሁኔታ ያሳዝናል። እንግዲህ ፈጣሪ ይሁነን ማለት ነው።